ሲጀመር አንቺን ወደድኩኝ ብዬ መጣሁት ለበቀል ነው። ዛሬም እየሆነ ያለው ነገር በሙሉ በቀል ነው እንጂ ለማናችሁም ስሜት ኖሮኛ አይደለም። ይሄን ነገር እያደረኩ ያለሁት ዝም በይ ኃይላብ። ማንም ሰው ባንቺ መጥቶብኝ ማድረግ የምችለውን አቅም ላሳያቸው ስለፈለኩኝ ነው ሁሉንም። ለዛ ነው እሷን መጥራት የለብሽም ያልኩሽ። ባለጌ ነህ ብዬሽ ነበር እኮ ያኔ። እኔ የምፈልገው ነገር ይሰማ ነው የጠራሽ። እኔ ጽጌ እውነት እንደዚህ የማታውቂው ነገር አለ ብዬ አላስብም። እግዚአብሔርን አላውቅም። እሷ ምንም የምታውቀው ነገር የለም። እውነት አላውቅም። ለዛ ነው ለምን የጠራሻት ያልኳት። ምንም የምታውቀው ነገር የለም። ልሂድ ነው። እሺ ወዴት ነው የምትሄጂው? ወዴት ነው የምትሄጂው? ጽጌ ሰው እያየን ነው። ልቀቀኝ። እሺ ሰው እንደ አይነት አታርጊ። እሺ በይኝ። እንዴ ልቀቀኝ። እኔ ሰላም፣ እንዴት ናችሁ ፋሚሊ? ሃይ ሃይ፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ጽግሻም ተገኝታለች። አዎ መጥቻለሁ። ዛሬ የሚገረፍ ሰው አለ ተብዬ መጥቻለሁ። አዎ በጣም መመከር ያለበት ሰው ስላለ ጽጌ ተገኝታለች። ጽጌን የሚሰማ ሰው ተገኝቷል እና ጽጌም ዛሬ ተገኝታለች። ደህና ናችሁ? እንዴት ናችሁ? ሃይ ሃይ። በድጋሚ ጠፍተናል እናውቃለንና ዛሬ በድጋሚ ተመልሰናል። ስለ ወንድሜ ጉዳይ የተፈጠሩ አዳዲስ ነገሮች አሉና እኔ በጣም ብዙ ነገሮች ሞክሬያለሁ። በሱ ምክንያት ነገሮች ሊሳኩ አልቻሉ። በጣም በቃ የማይሆን ነገር ውስጥ እየገባ ነው ያለው ምናምንና ታውቃላችሁ። ከዚህ በፊት ደግሞ ከጽጌ ጋር የሆነ ግንኙነት ነበራቸው እና ጽጌን በጣም ነው የሚሰማት አውቃለሁ። እና አሁን ላይ ከኔ ጋር ያለን ነገር ጥሩ ስላልሆነና ደስ ስለማይል ጽጌን እንግዲህ አዋርታልኝ ወንድሜ ካለበት ነገር እንዲመለስና ነገሮች እንዲስተካከሉ አስቤ ዛሬ ጽጌንም ጠርቻታለሁ፣ እሱንም ጠርቻለሁና የተፈጠረው ነገር አይተሻላ? አዎ አይቻለሁ። ምንድነው መሰላችሁ ያው ከኔ ጋር ኃይላብ ሳይታሰብ መጥቶ አንዳንድ ነገሮች ተፈጥሮ ነበረ። ማለት ሪሌሽንሺፕ ውስጥ ነበር ማለት ይቻላል። እንደዛ ነገር ነበረ እና ግን ያው በመሃል ደግሞ እኔ ሪሌሽንሺፑን እንደማልፈልግ ነግሬዋለሁ። ከዛም በኋላ ግን እያደረገ ያላቸውን ነገሮች በሶሻል ሚዲያም አይቻለሁ። ያው እህቱም የኔ ጓደኛ ስለሆነች ብዙ ነገር ነግራኛለች። በጣም ደብሮኛል፣ በጣም ተናድጃለሁ፣ በጣም ተከፍቻለሁ በዚህ ባለው ነገር ማለት ነውና ያው እንግዲህ ትንሽ ጊዜም ስለነበረን አብረንም ስለነበረን ይሰማኛል ብዬ ስላሰብኩኝ ዛሬ እንግዲህ መጥቻለሁ ጥሪያቸውን አክብሬ እና ቤተሰቦች ማድረግ ያለብኝን ነገር እንደ ኃላፊነት እንደ ወንድም አይቸው እሷንም እንደ እህቴ አይቻት ነገሮችን ለማስተካከል እሞክራለሁኝ። ያው ብዙ ነገር ታውቃላችሁ በምክርና በንግግር ነው ነገሮች የሚያልፉት። ከዛ በዘለለ እንግዲህ ጉልበት መጠቀም አንችልም። ስለዚህ ይሄን ነገር በማሰብ ኃይላብ እንግዲህ ይሄን ነገር እንድትረዳው እፈልጋለሁ። ትሰማኛለህ ብዬ አስባለሁ። ስለነበረን በጣም ጥሩ ጊዜ ስትል አሁን እየጀመርካቸው ያላቸው ነገሮች አቁም። ሌላ ነገር ለማሰብ ሌላ ነገር ለማድረግ አይደለም የመጣሁት፣ ለማናገርና አንተም መንገድህን ለማስተካከል ነው የመጣሁት እና እንግዲህ እኔን ይሰማኛል ብዬ አስባለሁ። በትንሽ ጊዜም ቢሆን ጥሩ ጊዜ ነበረን ከሱ ጋር የነበረን ነገርና ቤተሰቦች ኃይላብ እንግዲህ ጥሩ ነገር ላይ አይደለም ያለው። በቤተሰብ እንደተመከረ ሰምቻለሁ። ከቤተሰብ በላይ እንደሆነም በጣም ብዙ ሰው እሱን እንትን ለማለት ለመመለስ ምናምን ተሞክሯል። ግን ኢቭን ከቤት ወጥቷል። ማንንም ማውራት አይፈልግም፣ ስልክ አያነሳም። በጓደኞቹም ብናስፈልገው መምጣት አይፈልግም፣ ማግኘት አይፈልግም እና ነገሩ በጣም እየከረረ ነው። ቤትም በጣም እያዘኑ ነው። በእኔ የነበረው ነገር በድጋሚ በሱ ጋር እየታየ ነውና እዚህ ነገር ውስጥ ደግሞ እኔ እንደከተትኩት ማቃለው። በእኔ ምክንያት ነው እንደዚህ አይነት ነገር ውስጥ የገባው ከመጀመሪያም ጀምሮና እኔ አሁን ኃላፊነትን ያለብኝና እኔን አልሰማ ሲለኝ ደግሞ ጽጉ እንደሚሰማት እኔ አውቃለሁና ያው በጽጌ በኩል ደግሞ መሞከር አለብን። ምክንያቱም እኔ ወንድሜ ያያዩት እንዲጠፋ የሆነ ነገር እንዲሆንም አልፈልግምና እስኪ ደግሞ እንሞክር ሁሉንም ነገር እንሞክራለን ጋይስ። ያው እንግዲህ የማንንም ስልክ እንዳላነሳ ታውቃላችሁ። የኔ ስልክ ግን አንስቶ ዛሬ ቀጥሬዋለሁ። ይመጣልና የሚውለውን ነገር እንሰማለን። በጣም ማለት ነገሮችን ለማስረዳት በጣም ሞክራለሁ ማለት እንዲረዳኝ፣ እሱም ካለበት ጭንቀት ካለበት ነገር እንዲወጣ ፈልጋለሁ። ምክንያቱም ምንም ቢሆን ምንም ጥሩ ሰው ነው። ጥሩ ነገር ነበረን፣ በነበረው ታይም ጥሩ ነገር ነበረንና ኃይላብ ይሄንን ቪዲዮ አይኖ ታየዋለህ ከመምጣት በፊት ታየዋለህ እና ደግሞ ላንተ ያለኝን ፍቅር ክብር ላሳይክ ስለምፈልግ ነው እዚህ ድረስ የመጣሁት እና ደግሞ እንዳልኩ ነው ብዙ ነገሮችን እኔ ላንተ ላስረዳህ ፈልጋለሁ፣ ላወራክ ፈልጋለሁ። ጊዜ እንደሚሰጠን እንግዲህ ተስፋ እናደርጋለን። አዎ አንቺ ስትመጪማ ደንገጥ ይላል ነገሩ፣ ትንሽ ከባድ እንደሆነ ያስባልኛ
ከዚህ በፊት በፋሚሊም በኔም ምናምን ለማግኘት ምናምን ሞክረናል። እንደዚህ ነገር ተፈጥሯልና ምናምን ካላልኩት የሚመጣም ስልክ የሚያነሳም አይነት አይደለም። አዎ ለቤተሰቦቹም ጭንቀት ውስጥ ነው የከተታቸው። የማይሆን ነገር እያደረገ ስለሆነ ጭንቀት ውስጥ ነው እየከተታቸው ያለውና ቤተሰቦችን አታስጨንቅ ለማለት ነው እንግዲህ የመጣሁት። ይሰማኛል ብዬ አስባለሁኝ። ያው እንግዲህ እንዳልሽኝ ደውዬለት ቀጥሬዋለሁ። ዛሬ ኃይላብ ይመጣል። የሚፈጠረውን አብረ እናያለን። ምን እንደምፈራ ታውቂያለሽ? እንዳያገረሽበት እንዳያገረሽበት ነው የምፈራው። እንዳያገረሽብን። እሺ እኔም እሱ ወንድሟ ሲነካ እንዲህ ነው የሚያደርጋት እኮ እሱ ጥሩ ሀሳብ ነው። እንዳያገረሽብን ጥሩ ነገር ነው። እንዳያገረሽበት ግን ሊሆን አይችልም። እንዳያገረሽበት አይሆንም። አይሮን ነው። እኔ የሱ ምርጫ መርጣለሁ። ባይተው እንደፈለገው መሆን አለበት። ነገር ግን ለሱ የማይገቡ ነገሮች አሉ አይደለ? በቃ አሁን ላይ ያለበት ሁኔታ እሱ ቤተሰቦቹን ትቶ ራሱን ጥሎ ያለበት ነገር ጥሩ አይደለም እና ተመክሮ መስማት ካለበትን መቀየር አለበት። ምርጫዬ ነው በቃ የምፈልገው እንደዚህ አይነት ህይወት ነው ምናምን ካለኛ ምንም ማድረግ አልችልም። አዎ ግን ደግሞ የመጨረሻ የሆነ እንትን ማድረግ አለበት። በጽጌ በኩል የሚመጣ ነገር መፍትሄ ይዞ ይመጣል ብለን እናስባለንና ይኖራልም እንደዛ ነገርና እስቲ ደግሞ ቆየ እኔ እንጃ ልቤ ደረገጠ መጣ። አይ እንዴት ነው? ሰላም ነህ? እሷ መኖሯን ግን አላወኩም ነበር። እንዝራ አልፈለግትት ሰላም። አይ አይደለም ደህና ኮራደ። አይ ነው ደህና አምሮብሻል። አመሰግናለሁ። እኔ ነበርኩ ማለት ነው ጃቴ ነበር። እኔ እኮ እንደዚህ ስታምኑ ደስ ይለኛል። የምሬን አምሮብሻል። እውነት አመሰግናለሁ። አንተም አምሮብሃል። በጣም ረጅም ጊዜ ተጠፋፋን። እንዴት ነህ? ሄሎ አብራችሁ ሆናችሁ እንዴ ደውላችሁ ነው? አዎ ያው እንግዲህ የቤተሰብ ጉዳይ እናድርገው ብዬ እኮ ነው። ትዳርም አይደለም አልነበረ ያዛችሁት? ስማ ነበር። አዎ እንዴት ነህ? ሄሎ ጽጌ ደህና ነህ? አለሁ እግዚአብሔር ስላገኘሁሽ ደስ ብሎኛል። ማለት እኔም ስላየሁ ደስ አለኝ። ዝም ብዬ እያየሁ በጣም ረጅም ጊዜ ሆነ። እንዴት ነህ? ከአይን አውጣሽ። አመሰግናለሁ። ምን ነው አላማረብሽ? አይ ነው አላማረብሽ። አምሮብሻል። አመሰግናለሁ። እንዴት ነህ? ሰላም ነው። አስቸጋሪ ሆናል እየተባለ ነው። ምንም እኮ ልትረዳኝ አልቻለችም እቺ ልጅ። አይ እኔ ደግሞ እሷ ነኝ ትንሿ በጣም አስቸገረችኝ። የምር አንተ በጣም ያስቸገረች ብላትን ነገር ምንም እየሰማች ዝም በል እያስቸገርክ ነው። አሁን በጽጌ እንደማልጨክን አውቀሽ ነው በሷ አስተውለሽ ይስጥራሽ ማለት ነው። ልክ ነው ብዬሻለሁ እኮ ጽጌ። አንቺ ካለሽ ጭንቅላት ያበደ ነው። ስማኝ አሁን የመጣነው ያሁበትን ጉዳይ ትረዳዋለህ ብዬ አስባለሁ። ያው እሷም ስላለች ተመከርክ ተዘከርክ አሉ እምቢ አልክ። ሰው ነገሩ ላይ እኔ መግባት ስላለብኝ ነው የመጣሁት እና ያልከለው ነገር እኔ አልተመቸኝም። ቤተሰብም እያስጨነቀን ያለው እና እነዚህ አይነት ነገሮች ደግሞ መፈጠር አለባቸው ብዬ አላስብም። በትንሽም ቢሆን ጥሩ ጊዜ አሳልፈናል። ይቅርታ ጠያይቀን በጣም በአሪፍ ሁኔታ ነው እናንተ የተለያየ ነው። ያንን ነገር በመረዳት ያንን ነገር በማክበር ዛሬ ላይ ደግሞ እኔ ያቀረብኩልህን ነገር እንድትቀበል እፈልጋለሁ። እህትህን ቤተሰቦችን እንድትሰማ እፈልጋለሁ። ልክ አይደለም ይሄ ሁሉ ሰው ልክ አይደለም ጋር ልክ አይደለም። ይሄ ነገር መረዳት አለብህ ታውቃለህ አይደል? ስለዚህ የተፈጠረው ነገር አንተ ታውቃለህ እና የተፈጠረው ነገር ብታስረዳኝ ደስ ይለኛል። ወይ ማለት ከነሱ ወገን ሆኜ የሰማሁት ነገሩን ከነሱ ወገን ደግሞ ስሰማው ልክ አይደለም። አንተ ካንተ ወገን ደግሞ ነገሮችን ብሰማው ደስ ይለኛል። ጽግሻዬ ምን መሰለሽ አሁን በዚህ ልክ እሷን አሁን እንደዚህ አስቸግረሽ መጥራት ምናምን አልነበረብሽም። እናንቺ ትናንትና አውርተን ጨርሰናል አይደል? የጨረስነው ጉዳይ ነው አይደለ? እንደ ታላቅሽ ቢያንስ ነው የምልሽን ነገር መስማት አለብሽ። ኃይላ አንዳንዴ ደግሞ ታላቅም ይሳሳታል። ልክ ነሽ ጽጌ። ይኸውልሽ አሁን የማደርገው ነገር አይ ነው ቤተሰብ እያሳሰበ እንደሆነ እሷን እያስጨነቀ እንደሆነ አውቃለሁ። ግን እኔ የራሴ የሆነ ምክንያቶች አሉኝ አይደለ? ይሄ ነው ብዬ ነገርኩሽ ምንም አይነት ነገር የለም። ትናንትና ግን ልነግርሽ የፈለኩት ትልቁ ነገር ምንድነው በቃ የሁሉ ነገር ውስጥ የገባሁት በአንቺ ምክንያት ነው። አንቺን ማንም ሰው እንዲነካብኝ ስለማልፈልግ ስለዚህ አሁንም ቢሆን በራሴ መንገድ ማስተካከል ያለብኝ ነገር ራሴ አስተካክላለሁ። አሁን እሷን ጠርተሽ እሷን ማስቸገር ይሄ ማስቸገር አይደለም። ኢትስ ኦኬ። እኔ ተፈጠረው ታውርተንበታል። እኔ ጋር ያደረገው ነገር ኢትስ ኦኬ እያልኩ ነው። እኔ ጋር የተፈጠረው ነገር ምንም አታስብ፣ ችግር የለውም። ግን ደግሞ አንድ ነገር የምነግርህ ነገር ስህተት ውስጥ እንደገባ ነው እየተሰማኝ ያለው። እሷ ለበቀል ነው የገባው። በቀል ነው እኔ ጋርም ሲፈጠር የነበረው በቀል ነው። ኃይላብ ንገረኝ።
እንዴ አሁንም እያደረክ ያለው ነገር በቀል ነው። እህትን ስለነካንበት በዚህ ጥግ ድረስ መሄድ ልክ ነው? ወልሻይሻለ እንደዚህ ነገሮች እንዳይፈጠሩ ብዬ ነው ነገሮችን በራሴ ማስተካከል አለብኝ ያልኩሻለሁ። አሁን ሰላም ከሆንኩት ሰው ጋር ደግሞ ድጋሜ ሌላችሁ ውስጥ እንደገባ ያለሽ ነው። ምንም ነገር አይፈጠርም። እኔ ከዚህ በኋላ ምንም አይነት ነገር ምንም ነገር አይፈጠርም። እኔ እየነገርኩ ነው ምንም ነገር አይፈጠርም እያልኩ ነው አይደለ? ምን ላድርግ ነው ግራ ገባኝ። ቤተሰብ እያስጨነክን ያለው ኃይላብ እሷንም እያስጨነክን እኔ እኮ ለራሴ ማረፍ ስለፈለኩኝ ነው ከቤት የወጣሁት አይደለ? ለብቻዬ መሆን የፈለኩበት የራሴ የሆነ ምክንያት አለኝ። ነገሮችን አስተካክዬ በቃ በንጹህ አእምሮ በንጹህ ጭንቅላት ልመጣ ስለፈለኩኝ ነው። አንተ የሚያስብ ሰው የተጨነቀ ነው ያለ። አንቺ እስከዛሬ ቤተሰቦቼን ቴክር ታደርጊያለሽ አይደለ? እንደ ታናሽነትሽ። እሺ ዛሬ ላይ ለምንድን ነው ይሄ ነገር ይከበደሽ? ማድረግ አልችልም፣ ምክንያቱም አንተ ነው የሚፈልገው። እኔ ምን እንደሆንኩ እኮ ምንም ያወቅሽው ነገር የለም ማለት አንተን ይፈልጋሉ። ዝም ብለህ ከቤት ወጥተህ ስልክ አጥፍተህ ምናምን ይሄ ተገቢ ነው? ልክ አይደለም እኮ ኃይላብ ለማንም ስልክ እያነሳ አይደለም፣ ስልክን እያጠፋ ነው። ለምትፈልገው ሰው ነው መልሰህ እየደወልክ ያለው ምናምን። እሺ ምንድን ነው ማወቅ የፈለጋችሁት? ያረክ ያለው ነገር ልክ አይደለም፣ ተመለስ ነው እንጂ ያልን ያለው እንደዚህ ነው እንደዛ ነው ማለት አንተን ታስረዳና አይደለም። ይኸውልሽ እስከዛሬም ቢሆን ምንም የተለየ ነገር የለውም ማለቴ እኔ እህቴን ይኸውልሽ ከእናቷም ከአባቷም በላይ ሆኜ ነው ያስተማርኳት ያሳደግ ምን ያልኳት ማለት ማንም ሰው በእሷ እንዲመጣብኝ አልፈልግም። የሁሉ ነገር ውስጥ የገባሁት በትንሿ ምክንያት ነው። ትረጅኛለሽ አለ እንጂ እኔ መጀመሪያውንም ስመጣ ማንንም ማውቀው ሰው የለም። ግን በቃ እህቴ ተነክታብኛለች መበቀል ስላለብኝ ብዬ ነበር የመጣሁት። መበቀል ስላለብኝ ብለህ ነበር የመጣው? በሚገባ እስከዛሬ ድረስ እያረካችሁ ያለው ነገር ሁሉም ነገር ውሸት ነው። ሁሉም ነገር ምንድነው? ማወቅ የምትፈልጊው ነገር ነው እየነገርኩሽ ያለው ታለ እያንዳንዱ ነገር ውሸት ነው። ውሸት ነው ማለት በቃ አንቺን አሁንም አይተናል እኮ አይተናል። በጣም ምንም የተፈጠረ ነገር የለውም። ውሸት ነው። ምንም ብዙ ነገር ያየ ነበር። ምንም ነገር ነበር። አዎ ስትሰማት ነበር እኮ። አንድ ነገር ልንገርሽ እህቴን ይኸውልሽ አዳምጪኝ። እህቴን እንደዛ ዝም በይ አንቺ። መናገር ያለብኝ ነገር ልናገር። ተረጋጊ አንቺ ዝም በይ። ጽጌ እየሰማሽኝ ነው? ሲጀመር ይኸውልሽ እንደዛ ስታንቋሽ እንደዛ ስታረጓት ያ ሁሉ ነገር ስታረጓት የነበረው ነገር አውቃለሁኝ። ሲጀመር አንቺን ወደድኩኝ ብዬ መጣሁትኝ ለበቀል ነው። ዛሬም እየሆነ ያለው ነገር በሙሉ በቀል ነው እንጂ ለማናችሁም ስሜት ኖሮኛ አይደለም ይሄን ነገር እያደረኩ ያለሁት። ዝም በይ ኃይላብ። ማንም ሰው ባንቺ መጥቶብኝ ማድረግ የምችለውን አቅም ላሳያቸው ስለፈለኩኝ ነው ሁሉንም። ለዛ ነው እሷን መጥራት የለብሽም ያልኩሽ። በራሴ ጉዳይ ራሴ ተረጋግቼ ነገሮችን አስተካክላለሁ፣ ወደ ቤቴ ይመለሳል፣ ወደ ስራ ይመለሳለሁ ብያለሁ። በቃ ትልቁ ምክንያት ይሄ ነው። ማንም ሰው ባንቺ እንዲመጣ አልፈልግም። ዛሬም ነገም ወደፊትም ማንም ሰው ባንቺ እንዲመጣ አልፈልግም። እስከዛሬ ሳረግ የነበረው ከዳኒ ጋር ሲፈጠር የነበረው ነገር ከአንቺ ጋር ሲሆን የነበረው ነገር በሙሉ ለኔ በቀል ነበር። ውሸት ነበር በሚገባ። ባለጌ ነህ ብዬሽ ነበር እኮ ያኔ። እኔ የምፈልገው ነገር ሰማ ነው የጠራሽ። እኔ ጽጌ እውነት እንደዚህ የማታውቂው ነገር አለ ብዬ አላስብም። እግዚአብሔርን አላውቅም። እሷ ምንም የምታውቀው ነገር የለም። እውነት አላውቅም። ለዛ ነው ለምንድን ነው የጠራሻት ያልኳት። ምንም የምታውቀው ነገር የለም። ይሄ ነገር የምናውቀው እኔና እኔ ብቻ ነኝ። አውቃለሁ በሰዓቱ አንቺ ለኔ ስሜት እንዳልነበረሽ አለ። ለምንድን ነው እኔ ለአንቺ ስሜት እንዳልነበረኝ ስነግርሽ የሚገርምሽ? ስሜት አለኝ ብለሽ በዚህ ልክ ማስመሰል ታዲያ ምን አስፈለገ? በዚህ ልክ በቀል እኮ ማስመሰል አይደለ? እያስመሰሉ ሰዎችን መጉዳት አይደለ? እኔ ደግሞ ያን ነበር የፈለኩት። እኔ ቆይ እሺ ብዬ ሪሌሽንሺፑ ገብቼ ቢሆንስ ኖሮ እንዴ እኔ ጊዜ የሚፈታው ነገር ነበር። ኃይላብ የምርህ ነው? የምሬን ነው ማለት በቃ አሁን ላይ ትንሽ ለራሴ ጊዜ መስጠት ነው የፈለኩት። እሷ የምታውቀው ነገር የለም። እውነት ይኸውልሽ ሰዎችን አትጥሪ፣ ቤተሰብ እዚህ ነገር ውስጥ አታስገቢ ያልኩሽ እግዚአብሔርን። አይ ኖርማሊ ይኸውልህ ልንገርህ፣ እኔና አንቺ እኮ በዚህ ሰዓት ምንም ግንኙነት የለንም ማለት ይሄን ብልሽ አይገርምሽም? በቃ ለምን አይገርመኝም? ስለዚህ አንቺም በሰዓቱ ሆነሽ ያደረግሽውን ነገር ታውቂያለሽ። አሁን ወደኋላ መመለስ አይጠበቅብንም። ትናንትም የተፈጠረ ያያችሁት ነገር በሙሉ ውሸት ነው፣ ምንም የተለየ ነገር የለውም። ይሄን ነገር ደግሞ ትናንትና ደጋግሜ ነግሬሻለሁ አለ አልከኝ። እንደዚህ ግልጽ አድርጋ አልነገርከኝ። ምን ያልገባኝም ጊዜ ስጭኝ፣ 2-3 ቀን ጊዜ ስጭኝ ያልኩሽ ለዚህ ነበር። በቃ ሰረጋጋ ቤት መጥቼ እንዳወራሽ። ለምንድን ነው እሷን ደውሎ መጣት ያስፈልገው? ምክንያቱም እሷን ትሰማታለህ ብዬ አስቤ ነው። በጣም ይሰማኛል። ስለሰማዋትማ መጥቼ ፌክ ነበር አይደለ? እስከዛሬ ድረስ የምታደርገው ነገር በሙሉ ፌክ ነበር። አብረን ብንሆንስ ኖሮ የኔን ህይወት ታበላሽው ነበር። አማላሽ ነገር አንሆንም ነበር። ዳኒ ለመበቀል ነው እሷን እንትን ያልከው ነው በሚገባውልሽ እህቴን ያው ሁሉ ጊዜ እንደዛ ስታረጓት ሰው እንደሌላት ስትሆኑባት ምናምን ነገር ዝም ብዬ ታይሜን ነበር ስጠብቅ ነበር። መሆን አይጠበቅብኝም። ዛሬ ሰሞኑን ነገር ራሱ በጣም ነው የሚደብረው። አመሰግናለሁ። ኤፍሱን ታይ ይኸውልሽ እንዴት ያለ አንተ ልቀቀኝ።
ጽጌ ቆይ ተረጋጊ። እኔ በኢየሱስ ስም ለምንድን ነው ቆይ ገረመሽ? ይሄን ማለት ያልገባኝም ኃይላብ እንደዚህ ቆይ ማለት ከኔ የመመለስ ፕላን ነበርሽ ነው ያልገባኝም እኮ። ለምንድን ነው የሚገርምሽ? ያኔ አንቺ እንደዛ ሁሉ ነገር አድርገሽ ስቴጅ ነው ያልኩሽ ነገር አለ? ንገሪኝ። እንደዛ ስታንቋሽኝ እንደዛ ስታደርጊኝ ያልኩሽ ነገር አለ? ዛሬ ላይ የሁሉ ነገር ለእህቴ ስለ ያደረኩት ነው ብዬ ስናገር ዛሬ ላይ ለምን ነው እንደዚህ የምትሆኚ? ከኔ ጋር ያደረከው ነገር እሺ፣ ከሜሪ ጋር የሚያደረከው ነገር ምንም አይነት ነገር የለም። ከሜሪ ጋር ምንም ነገር የለም ብዬ ነው ይሄን ሁሉ ነገር እያደረኩ ያለሁት። እኔ ከሜሪ ጋር ከሷ ጋር ቢሆን ምንም አይነት ነገር የለኝም ማለት ያኔ ከሷ ጋር ሆና ስንት ነገር ነበር ስታደርግሽ የነበረው። ያ ሁሉ ነገር ተረስቶሽ ነው? እናንተ መበቀያ በዚህ ነው? ሰውን ፍቅር በማስያዝና ሌላ ስሜት ውስጥ በመክተት ነው? ምንም ፍቅር አልያዛትም። ምንም ፍቅር አልያዛትም። ማድረግ ያለብኝን ነገር ልጀምር ነበረ። ስለዚህ ከዚህ በላይ መሄድ እንደሌለብኝ ነው የተረዳሁት። ስለዚህ ብዬሽ ነበር አለ 2 ቀን 3 ቀን ስጭኝ ራሴን አረጋግጬ እመጣለሁ አልኩሽ። ለምን እንደው የምትሸኩይው? ታላቅሽ ነኝ እኔ የምልሽን ነገር ለምን እንደው የማትሰሚው? እኔ ለእናቴ ብዬ ነው። አሁንም ለአንተ ብዬ አይደለም። እኔ ለእናቴ ለአባቴ ለቤተሰቦቼ የማላስብ ሰው ሆኜ ነው። ብታስብ ኖሮ እንደዚህ አታደርግም። አትሊስት እነሱን አግኝተህ እንደዚህ ነው ብለው ማውራት ትልቅነት ነው። እሺ አሁን ማወቅ የፈለግሽውን ነገር ነው የነገርኩሽ አይደል? እንደዚህ አይነት ነገር ውስጥ ማስገባት አልነበረብህም። እኔ ጽጌ አሁንም አንቺ ምንም የተጎዳሽው ነገር የለም ማለት በማያገባኝ ነገር ውስጥ እየከተትከኝ ነው ያለው። አሁን እኔ የማልፈልገው ነገር ውስጥ ነው የከተትኩሽ። ምንም በማላውቀው ነገር ውስጥ መጥቼ አሁን ነገሮች ሁሉ ዝብርቅርቅ አሉ። ልክ ነው። እኔ ግን አንዳንዴ እኔ እኮ ላንቺ ግን ያደረኩት ጽጌ ጌታ ምስክሬ ነው የማውቀው ነገር። እሷ ምንም የምታውቀው ነገር የለም። መጠየቅም ካለብሽ እኔን ነው የምትጠይቂኝ። እሷ ምንም የምታውቀው ነገር የለም። ኃይላ እኔን አለመጠበቋ ነው ስህተቷ። ችግር የለውም። ውሸት ነበር ነው ያን ሁሉ ነገር ውሸት ነበረ። ሲቀጥል ሌላ ላይፍ ውስጥ ልትገባ ነበረ። ልጅቷን የማይሆን ነገር ውስጥ ልትከታት ነበር። ሜሪን የማይሆን ነገር ውስጥ ልትከታት ነበር እኮ ለመበቀል። ለምንድን ነው አንቺ የምትገረሚው? ሰይጣን ነው ማለት አንተ። እኔ ለፈለኩት ነገር ምን ያህል ጥግ ድረስ እንደሚሄድ ታውቂያለሽ አይደል? አንቺም ታውቂያለሽ አይደል? አድርጌ ደግሞ አሳይቼሻለሁ። የምታውቂው ነገር ላይክ አልፈልግም። ላይክ እንደዚህ ላይክ ሂድልኝ ጽጌ ሂድልኝ። እኔ እንደዚህ አይነት ነገር ውስጥ የለሁበት። ይሄን ነገር ግልጽ አድርገሽ ተናገሪ። እኔ አሁን ነው እዚህ ቆሜ ነው የምሰማው ይሄን ሁሉ ጉድ። ምንም የማውቀው ነገር የለም። ከዚህ ሲጀመር ካንቺ ጋር ምንም የሚፈጠር ነገር የለም። ከሜሪ ጋር ብዙ ነገር ሊፈጠር ይችላል። እኔ የለሁበትም። ምንም የሚፈጠር ነገር የለም። ካንቺ ከሷ ጋርም ከዚህ በኋላ ምንም የሚፈጠር ነገር የለም። የተፈጠረ ነገር አይተሻል? አላውቅም። ስለዚህ ከዚህ በኋላ አታስገቡኝ። ለምን ነው እንደዚህ ነገር ውስጥ ታስገቡኝ? እኔ እውነት እንደዚህ እንደሆነ አላውቅም ነበረ። ይኸውልሽ ወይኔ በእግዚአብሔር አዳምጪኝ። ጽግሻት በለኝ በመድኃኒዓለም ጽግሻት በለኝ። እኔ ሂድልኝ በቃ ሂድ። እኔ እህትህና እናትህ አሳዝነውኝ ነው እሺ የጠራሁት። እንደዚህ ነገር ውስጥ እንድከተኝ አይደለም። ጭራሽ ሁሉ ነገር ፌክ ነው። ከማንም ጋር የነበረኝ ነገር ፌክ ነው ትለኛል። ምኑን ያስደበረሽ ማለት? ለኔ እኮ ስሜት ቢኖርሽ ነበረ እኮ አለ። ለኔ ስሜት ነበረሽ አንቺ ያ ሁሉ ነገር ስታደርጊ የነበረው። ከዛ ሁሉ ጊዜ በኋላ ያ ሁሉ ነገር ተፈጥሮ ምን ያልኩሽ ነገር አለ? ይቅርታ ብዬ ነው አለ ከህይወትሽ የወጣሁት። ዛሬ ላይ ጊዜው ደርሶ እንደዚህ ብዬ መናገር የለም እንደው የሚያስደብርሽ። ብልግና ነው፣ በጣም ብልግና ነው ያደረከው ነገር። እኔ ያደረኩት ሲሆን አንቺ እኔን መጠቀም ያስታረጊኝ ግን ምንም ብልግና አልነበረም አይደል? የዛን ጊዜ ይቅርታ ተጠያይቀናል እኮ። ለምንድን ነው እሱ ነው የምልሽ። ስለዚህ ለምንድን ነው አንቺ ምንም ባልተፈጠረበት ሁኔታ ለዚህን ያክል ለምንድን ነው እንደዚህ የምትሆኚው? እንደዚህ አይነት ነገር ውስጥ ማስገባት አልነበረባችሁ። ምንም የገባሽበት ነገር የለም። ይኸውላችሁ እንደዚህ አይነት ነገር ውስጥ መግባት አልፈልግም። አጠቃላይ ከእናንተ ህይወት ወጥቻለሁ። ከእናንተም ከብዙዎቻችሁ ህይወት ወጥቻለሁ አይደል እንዴ? አያገባኝም እያልኩ እኮ ነው። ስማኝ፣ አያገባኝም። የማያገባኝ ነገር ውስጥ መታ አስገባኝ። ስማኝ፣ አሁን ሰው እያየን ነው። እንደዚህ ነገር ውስጥ መግባትም አልፈልግም። ሲጀምር ይኸውልሽ ከዚህ በኋላ በእኔ ህይወት ውስጥ አንቺ ደግመሽ የምትመጪ ሰው አይደል? ከእናንተም ከብዙዎቻችሁ ህይወትም ወጥቻለሁ። አሁንም ቢሆን ከዚህ በኋላ እኔ የራሴን ህይወት እኮ ጀምሬያለሁ። ለምንድን ነው የከተትከኝ እንደዚህ አይነት ነገር ውስጥ? እኔ አሁን እሷ ስለጨነቃት ብቻ ይጠራትሽ አለ። እኔ ይኸውልሽ እኮ በቃ ልሂድ። ግልጽ ላደርግ አዳምጪኝ። ወዴት ነው የምትሄጂው? ሰው እያየን ነው። ልቀቀኝ። ሰው እንደ አይነት አታርጊ። እሺ በይኝ። ልቀቀኝ። እሺ አንዴ አዳምጪኝ። እኔ ማውራት ያለብኝ ነገር ላውራ። አዳምጪኝ። አላስጨንቅሽ። አዳምጪኝ። ቀስ ብለህ ተዋትና እንደዚህ አውሩ። እሺ ሁሉ ነገር ውስጥ ልጅቷ እንድትገባ እያደረግሽ ያለሽ አንቺ ነሽ። ማን ማለት ነው? አንተ ነህ። አዳምጪኝ። እኔ አሁንም ቢሆን አንቺ ለጀመርሽው ህይወት ለበጥበጥ አይደለም የመጣሁት። አክብሬሽ የመጣሁት ጓደኝነታችንን ብዬ ነው። እየሰማሽኝ ነው አይደል? ያኔም ቢሆን እህቴን ላረጋችኋት ነገር ይሄ ሁሉ መንገድ መሄድን እሷም አታውቅም፣ አንቺም አታውቅም፣ ማንም የሚያውቀው ሰው የለም። ዛሬ ነው ለሁለታችሁ የነገርኳችሁ። አንቺን ለመጉዳት ብዬ ምናምን ነገር አይደለም። የተፈጠረውን ድራማ በሙሉ ታውቁታላችሁ፣ አንቺም ታውቂዋለሽ። ተረዳሽኝ አይደል? ሲጀመር ይኸውልሽ ከዚህ በኋላ
እኔ ባንቺ ህይወት ገብቼ ምንም ልበጠብጥ እንዳረግ የሚያስችለኝ ምንም አይነት ነገር የለም። እየሰማሽኝ ነው አለ። እሷም ስለጨነቃት ነው የጠራችሽ። እኔም አክብሬሽ የመጣሁትኝ ጓደኝነታችን ብዬ ስለማስብ ነው። አሁንም ቢሆን ለተፈጠረው ነገር በድጋሚ በጣም ይቅርታ። ልክ ነሽ። ስሜት ውስጥም ገብተሽ ቢሆን ኖሮ ጎድቼሽ ሊሆን ይችላል። ግን ፕሊስ በቃ አሁንም አስቀይሜሻለሁ። በጣም ይቅርታ። እንድታቂ የምፈልገው ነገር ግን ከዚህ በኋላ እንደዚህ አይነት ስራዎች ውስጥ እንደማልገባ ማለት በቃ አሳክቼዋለሁ ማለት የሚቻል ነገር አይደለም። ይሄ ነገር አውቃለሁ፣ ግን በቃ ማንም ሰው በእህቴ እንዲመጣብኝ አልፈልግም። የሁሉ ነገር ውስጥ የገባሁትኝ ሁሉም ሰው ለመበቀል ያሰብኩትኝ በቃ እህቴ ስለተጎዳች የእሷን ጉዳት ደግሞ ስለማልፈልግ ነው። እሷ ከምትጎዳ እኔ የሆነ ነገር በሆን ይሻለኛል። ማለት እኔ ለእሷ ያለኝ ስሜት ብዙ የገባችሁ አይመስለኝም። ለእሷ ብዬ ነው የሁሉ ነገር ውስጥ የገባሁት። አንቺንም ቢሆን አስቀይሜሻለሁ። በጣም 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 ይቅርታ። ማለት በቃ ምናልባት ዛሬ ታይሙ ስለሆነ ነው ይሄን ነገር የነገርኩሽ እንጂ ከማንም ሰው ጋር ምንም የተፈጠረ ነገር የለም። ያየሽውም ያያችሁትም ሁሉም ሰው ያየው ነገር በሙሉ በቀል ነበረ። በቃ በቀል ነበር። ኢቭን ሰሞኑን የተፈጠረው ነገር ካንቺ ከይቅርታ በኋላው ከሁሉ ነገር በኋላ ሰሞኑን የተፈጠረው ነገር በሙሉ በቀል ነበረ። ከዚህ በኋላ ራሴን እንደዚህ ተራ የሆነ ጉዳዮች ውስጥ ቀጥቼ ራሴን ማውረድም አልፈልገው። እህቴን መንከባከብ ነው የምፈልገው። ከዚህ በኋላ የራሴን የምለውን ህይወት መጀመር፣ ቤተሰቦቼን ማስደሰት፣ በቃ የተሻለ ነገር ላይ ሆኜ መገኘት ነው የምፈልገውና አሁንም ቢሆን በድጋሚ ይቅርታ። እህቴንም ቤተሰቦቼንም ሁላችሁንም አስቀይሜያችኋለሁ። ስማኝ፣ ይቅርታ እንዳደርግልህ የምትፈልግ ከሆነ ቢያንስ እናትን ሄደህ እያት። እኔ ይቅርታ አደርግልሃለሁ፣ ችግር የለውም። እናት ግን ታውቃለህ ምን ያህል አንጀቷ ምን ያህል እንደሆነ አይደለ? ስለዚህ እኔ ይቅርታ እንዳደርግልህ የምትፈልግ ከሆነ ከኔ ጋር ሰላም ነህ፣ ጓደኝነታችን እንዲቀጥል የምትፈልግ ከሆነ ቤተሰቦች ጋር እንሂድ። እሺ የምር እንሄዳለን፣ ችግር የለውም። እሷም ስለቸኮለች ነው እንጂ በእውነት እንሄዳለን። እንዴ አንቺ ብለሽኝ እና በጣም ይቅርታ። አመሰግናለሁ። ችግር የለውም። ቴንኪው በጣም አናደኝ ነበር ግን ኢትስ ኦኬ። የምር ይቅርታ ማለት በቃ በኔ ቦታ ብትሆኚ ትረጅኛለሽ ማለት የኔ የምትይው ሰው ሲነካ ምን ያህል ማለት ስሜትሽን እንደሚረብሽ ደግሞ እሷ ደግሞ ለኔ ምን እንደሆነች እኔና እኔ ነን የምናውቀው። እሺ ለዛ ነውና በድጋሚ በጣም ይቅርታ። ችግር የለውም። ቴንኪው በጣም ችግር። እሺ እኔ ማለት አሁን ኦኬ ለካ ፈንታችሁ ነበር። አም ሶ ሶሪ ረስተውት። ጓደኝነታችን እንዳለ ይቀጥላል። አብረን ብዙ ቪዲዮዎች ላይ አልመጣንም ምናምን፣ በመሀል ብዙ ግርግሮች ስለተፈጠሩ ነው። ሁሉም ነገር በይቅርታ የሚፈታ ነገር ነው። እኔ እንግዲህ ዛሬ ይቅርታ ብያለሁ። ሁላችሁንም አጥፍቼ ከሆነ በጣም ይቅርታ። በጣም ነው የምወዳችሁ፣ በጣም ነው የምወዳችሁ። እውነቴን ነው የምነግራችሁና እነሱንም በጣም ነው የምወዳቸው። ሳስበው ጥዬ ልሄድ ነበረ፣ ግን መጣላቱና የማይሆን ነገር ውስጥ መግባቱ ለኛ ምንም የሚጠቅም ነገር አይደለም። ሺህ ዓመት አንኖርም እና ሰላም ይሻላል ብዬ አሰብኩ እዚሁ። ልክ ነሽ። እና ከሁሉም ጋር ሰላም መሆን ነው የምፈልገው። ያው እሱንም ተረድቻለሁ፣ እሷንም ተረዷት፣ ሁላችሁንም ተረድቻችኋለሁ እና ሁላችሁንም በጣም ነው የምወዳችሁ። ሀይላብ ዛሬ እናት ቤት እኔ በወስድ ደስ ይለኛል። እሺ እሺ እንግዲህ እውነት ዛሬ እንግዲህ እነ ማም ጋር እንሄዳለን። ሃይ እላችኋለሁ። ሀይላብ ልበላቸው ወይስ አድርሼ ልውጣ? አይ ሰላም ኖ ሰላም አራታው እግዚአብሔር ማም ችግር የለባትም። እውነት ሰላም ብቻ ተጣልተን ስለነበረ ከአንተ ጋር ኧረ ችግር የለውም። ፈታለሽ ነት? አዎ በጣም እንዳታስቢ ሰላም ብለሻት ትቻለሽ። እሺ በቃ ዛሬ ቤተሰብ ተዋወቅ ነው። እሺ እንዴ የኔ እናት አዎ